ዕለተ ረቡዕ ሚያዝያ 14 2018 ዓ.ም አመሻሽ ላይ እንገኛለን። ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የኢትዮስ ሚዲያ ቤተሰቦች እንደምናመሻችሁ። እነሆ ከተለያዩ ታማኝ መረጃ ምንጮች የደረሱንን ሰበር ዜናዎች ይዘን ቀርበናል። በቅድሚያም አርዕስተ ዜና። በአማራ ምድር በአገዛዙ ጦርና በፋኖ ኃይሎች መካከል የሚደረገው የፊት ለፊትና የጨበጣ ውጊያ ዛሬም ተጠናክሮ ቀጥሏል። የአፋብን ጎንደር ጠቅላይ ግዛት በላይ እዝ 206ኛ ከፍ ያለው ደሴ ኮር ደግሞ በጀግናውና ልበ ሙሉ ፋኖ ሻለቃ አንደበት ክንዳለም የክብር መስዋዕትነት የሀዘን መግለጫ አውጥቷል። አርበኛው ከውልደቱ እስከ እድገቱ እንዲሁም በፋኖ የውጊያ ሜዳ የሰራው ታሪክ ሙሉ ዝርዝር መረጃ ደርሶናል። ከኛ ጋር ከቆያችሁ የምትሰሙት ይሆናል። በሌላ በኩል ያገዛዙ ምርጫ በተመለከተ ከብልጽግና መንደር ያልተጠበቀ ዜና ተሰምቷል። የጎንደር ከተማ ማራኪ ክፍለ ከተማ ሰራተኞች እያንዳንዳቸው 5 ሰዎችን ለምርጫ መዝግበው እንዲያመጡ፣ ይህንን የማያደርጉ ከሆነ ከስራ እንደሚሰናበቱ ተነግሯቸው ሳምንት ሙሉ ማሳካት አልቻልንም የሚል ሪፖርት ያቀርባሉ። በዚህ የተነሳ አለቆቻቸው ያለመታወቂያም ቢሆን እየመዘገባቸው አምጡ ብለዋቸው የመሰላቸውን የሰው ስም መዝግበው የምርጫ ካርዶችን በመመለስ ላይ መሆናቸው ታውቋል። ይህ ነውርና ማጭበርበር በበርካታ የክልሉ አካባቢዎች እየተስተዋለ መሆኑም ተነግሯል። በዝርዝር እንመለከተዋለን። የኢትዮጵያ ነዳጅ አቅራቢ ድርጅት በሀገሪቱ የነዳጅ ስርጭት መዋቅር ላይ እጅግ አወዛጋቢና የህብረተሰቡን የዕለት ተዕለት እንቅስቃሴ ሽባ ያደረገ ከባድ ክልከላ መጣሉ ተረጋገጠ። ድርጅቱ ከቀናት በፊት ባሳለፈው ድንገተኛ ውሳኔ በየትኛውም የወረዳ ከተሞች በሚገኙ ማደያዎች ነዳጅ እንዳይሸጥ ሙሉ በሙሉ ያገደ ሲሆን የነዳጅ አቅርቦትና ሽያጭ በዞንና በክልል ከተሞች በሚገኙ ማደያዎች ላይ ብቻ እንዲወሰን አድርጓል። ይህ ውሳኔም የገጠሩን ማህበረሰብ እጅግ አስደንጋጭ የተባለ ክስተት ውስጥ ጥሎታል። በዝርዝር መረጃችን እናሰማችኋለን። በሀገር አቀፍ ደረጃ ከፍተኛ ትኩረት በሳበውና ከፍተኛ የቴክኖሎጂ ማጭበርበር ጋር በተያያዘ የተጠረጠሩት እነ አርቲስት ሰራዊት ፍቅሬ ዛሬ ፍርድ ቤት ቀርበው በተካሄደው ችሎት ፍርድ ቤቱ ለፖሊስ የመጨረሻ ያለውን ጥብቅ የምርመራ ጊዜ ገደብ ሰጥቷል። በዛሬው ዕለት ፍርድ ቤት የቀረቡት ታዋቂ ግለሰቦችን ጨምሮ አርቲስት ሰራዊት ፍቅሬ፣ አርቲስት ሰለሞን ቦጋለ፣ ወንድም ካሊድ፣ ዳንኤል ተገኝ፣ ይገረም ደጀኔ፣ ቲክቶከር መንሱር ጀማል፣ አብርሃም ግዛውና ሌሎች ተጠርጣሪዎች ይገኙበታል። ፍርድ ቤቱ በችሎቱ ምን ውሳኔ ያሳለፈ የሚለውንና ተያያዥ መረጃዎችን ይዘናል። ሆርሙዝ ላይ 3 መርከቦች ጥቃት ሲፈጸምባቸው ኢራን 2 መርከቦችን በቁጥጥር ስር አዋለች። የኢራን እስላማዊ አብዮታዊ ዘብ በፈጸመው ጥቃት 3 የጭነት መርከቦች በሆርሙዝ ወሽመጥ ላይ መመታታቸውን የኢራን መገናኛ ብዙሃን ዘግበዋል። አብዮታዊ ዘቡ እርምጃ ከወሰደባቸው 3 የጭነት መርከቦች መካከል 2ቱን እንደያዘ አስታውቋል። በሆርሙዝ ወሽመጥ ላይ ያለው የመርከቦች እንቅስቃሴ በኢራንና በአሜሪካ ኃይሎች ማስጠንቀቂያ ውስጥ ባለበት ጊዜ ኢራን መመሪያዋን አልተከተሉም ባለቻቸው መርከቦች ላይ እርምጃ እየወሰደች ነው። በሌላ በኩል ከደቂቃዎች በፊት ትራምፕ ባስተላለፉት መልእክት ከኢራን ጋር የሚደረገው ሁለተኛው ዙር ድርድር አርብ ሊጀመር ይችላል ብለዋል። በዓለም አቀፍ ጉዳያችን በዝርዝር ይዘነዋል፣ ትሰሙታላችሁ። ክቡራትና ክቡራን ከኛ ጋር ከቆያችሁ እነዚህንና ሌሎችንም መረጃዎች ቀጥለን በዝርዝርና በትንታኔ የምናሰማችሁ ይሆናል። በየቀኑ በኢትዮስ ሚዲያ የሚተላለፉ አዳዲስና ፈጣን መረጃዎችን ለመከታተል ቻናላችንን ሰብስክራይብ ማድረጋችሁን እርግጠኛ ሁኑ። አሁን በቀጥታ ወደ ዝርዝር መረጃው። በአማራ ምድር በአገዛዙ ጦርና በፋኖ ኃይሎች መካከል የሚደረገው የፊት ለፊትና የጨበጣ ውጊያ ዛሬም ተጠናክሮ ቀጥሏል። የአፋብን ጎንደር ጠቅላይ ግዛት በላይ እዝ 206ኛ ከፍ ያለው ደሴ ኮር ደግሞ በጀግናውና ልበሙሉ ፋኖ ሻለቃ አንደበት ክንዳለም የክብር መስዋዕትነት ዙሪያ የሀዘን መግለጫ ሰጥቷል። ጀግናው አንደበት ክንዳለም ላለፉት 3 ዓመታት ከደብረ ታቦር እስከ ጋይንት ስቴስ ማዳ የቀጠናው ተናዳፊ አራት አይና ስናይፐር አባባይ ክንደፈርጣማ የዓላማ ሰውና አደራ አስቀጣይ ጀግና ፋኖ ነበር። አርበኛ አንደበት ምንም እንኳን አንደበት ይባል እንጂ አንደበቱ ግን ሲበዛ ቁጥብ ነው። ሚዲያዎች ጀብዱን እንዲዘግቡለት ሲጠይቁት እንኳን ስራ ላይ ነኝ፣ መልሼ ልደውልልህ፣ ከኔ ይልቅ እከሌን ብትጠይቀው ይነግርሃል፣ ሰራዊት እያደራጀሁ ስለሆነ መልሼ እደውልልሃለሁና የመሳሰሉትን ምክንያቶች እየጠቀሰ ከቃለ ምልልስ ይሸሻል እንጂ በየሚዲያው እየወጣም የሰራዊቱንና የሱን ጀብዶች እንኳን መናገር አይፈልግም ነበር። ከአንደበቱ ክፉ ቃል
የማይወጣው ጀግና የተግባር ሰው ትንሹ ገብርዬ ነበር። በትናንትናው ዕለት የክብር መስዋዕትነት የተቀበለው ይህ ጀግና ከአባቱ ጀግንነትና ታማኝነትን የወረሰው ባላደራው አርበኛ አንደበት ክንዳለም ይህ ነው። ድምፃዊ ፋሲል ደሞዝ ጋይንት ላይ ተወልደህ የፈራህ እንደሆን፣ ወገራ ተወልደህ የፈራህ እንደሆን እናቱን ጠይቋት ሽል ቀይራ እንዳይሆን ሲል የተቀኘው ለእንደዚህ አይነቱ ጀግንነትን በደም ከቤተሰቡ የወረሰውን አንደበት ክንዳለምን የመሰለውን ጀግና ለመግለጽ ነው። ከአባቱ የጀግንነትና የታማኝነት ዲኤንኤ የወረሰው አርበኛ አንደበት ክንዳለም ትናንት የክብር መስዋዕትነትን የተቀበለው እንዴት ነው የሚለውን ሂደቱን ባጭሩ እንዲህ እናቅርብላችሁ። ከቀኖች ሁሉ የተለየ መጥፎና ልዩ መልካም የሚባል ቀን ባይኖርም ልክ እንደ የካቲት 1 ቀን 2016 ዓ.ም ሁሉ ወይም እንደሚያ ሚያዝያ 3 ቀን 2017 ዓ.ም ዕለት ወይም እንደ ኮሎኔል ታደሰ ሸቴ፣ ጋሽ ስመኘው መብራቱ፣ ሜጀር ጀነራል ውባንተ አባተ፣ አርበኛ ምህረት አሳየንና እልፍ ጀግኖችን እንደ ተነጠቅንባቸው ዕለቶች ሁሉ የትናንቷ ዕለትም የቀን ጎዶሎ ልንላት እንችላለን። ከቀን ብቻ አይደለም፣ አንዳንድ ወራቶች ጭምር ልብ ሰባሪዎች ናቸው። ትናንት ሚያዝያ 13 ቀን 2018 ዓ.ም ከንፋስ መውጫ ከተማ ወደ ሳሊ እንቅስቃሴ ያደረገውን ያገዛዙን ኃይል ክፍለ ጦሩን ይዞ አይቀጡ ቅጣት ይቀጣው ጀመር። በዚህ ምት በከፍተኛ ሁኔታ የተደናገጠና የፈረሰው ያገዛዙ ጦር ሳሊ ላይ ከፊት ለፊት ያገኘውን ንጹሃን ሁሉ እየረሸነ ወደ ንፋስ መውጫ ይፈረጥጥ ነበር። ይህ ምሽግ ሰባሪ ሰራዊት ደግሞ በቀጥታ ሲመራ የነበረው በልበ ደንዳኑ አርበኛ አንደበት ክንዳለም ነበር። ቀደም ሲል እንደገለጽ ነው ምርኮ የግሉ ነው። በትናንቱ ውጊያም ኦራል ሙሉ ሎጂስቲክን ጨምሮ በርካታ ኃይል ከነ ተተኳሹ መሳሪያና ሎጂስቲክ በመማረክ ያገዛዙን ጨካኝ ሰራዊት እርቃኑን ማስቀረት ችሎ ነበር። ልበ ሙሉ አንደበት በለመደው አልበገር ባይነቱ ወደፊት እንጂ ወደ ኋላ የማያውቀው ለአጃቢዎቹም ይሁን አብረው ላሉት ጓዶች ተመለስ ተብሎ የሚመለስ ተዋጊ አልነበረም። ሲበዛ ትንታግ የጠላት ራስ ምታት ነበር። ታዲያ አገዛዙ ነቅሎ በሚሮጥበት ቅጽበት የቀን ጎዶሎ ነውና ካገዛዙ በተተኮሰች ጥይት ሳሊ ላይ ሚያዝያ 13 2018 ዓ.ም በተወለደ በ24 ዓመቱ በጀግንነት የአባቶቹን ቃል አክብሮ ተሰውቷል። ጀግና ይሞታል፣ ትግል ይቀጥላል። የአባቱንና የወንድሞቹን ትግል ታምኖ አያሌ ጀብዶቹን ፈጽሞ ለአማራ ሕዝብ ክብርና ህልውና ሲል አንድያ ነፍሱን የሰጠውን ወንድማችንን ራዕይና ዓላማ እኛም እናስቀጥላለን፣ ታሪኩንም በደማቁ እንጽፋለን ሲል ነው የአፋብን ጎንደር ጠቅላይ ግዛት በላይ እዝ መግለጫውን ይፋ ያደረገው። የአገዛዙን ምርጫ በተመለከተ ከብልጽግና መንደር ያልተጠበቀ ዜና ተሰምቷል። የጎንደር ከተማ ማራኪ ክፍለ ከተማ ሰራተኞች እያንዳንዳቸው 5 ሰዎችን ለምርጫ መዝግበው እንዲያመጡ፣ ይህንን የማያደርጉ ከሆነ ከስራ እንደሚሰናበቱ ተነግሯቸው ሳምንት ሙሉ ማሳካት አልቻልንም የሚል ሪፖርት ያቀርባሉ። በዚህ የተነሳ አለቆቻቸው ያለ መታወቂያም ቢሆን እየመዘገባቸው አምጡ ብለዋቸው የመሰላቸውን የሰው ስም መዝግበው የምርጫ ካርዶችን በመመለስ ላይ ናቸው። ይህ በሁሉም የብልጽግና ይዞታዎች የሚፈጸም ነው። ደሴ፣ ደብረ ብርሃን፣ ኮምቦልቻ ከሴፍቲኔት ተረጂዎችና ከወጣቶች ሊግ ለአገዛዙ ታማኝ የተባሉት ለምርጫ አስፈጻሚነት ተመልምለው በየቀበሌያቸው ተመድበዋል። እያንዳንዳቸው 10 መራጭ አሳምነው ማስመዝገብ ከቻሉ ለእያንዳንዳቸው 30 ሺህ ብር ካገዛዙ ይሰጣችኋል፣ በማህበር ሳትደራጁ 150 ካሬ ሜትር ቦታም ይሰጣችኋል በተባሉት መሰረት የሚመዘገብ ሰው ሲያጡ በየጥጉ ስም እያሰፈሩ ካርድ መመለስ ጀምረዋል የተባለው። ባህር ዳር ከተማ የምርጫ ካርድ ያልወሰደ ግለሰብ በሚሊሻና በፖሊስ እየተገደደ ይገኛል። የባጃጅና የታክሲ ሾፌሮች በኩፖን ነዳጅ ስለሚቀዱ ከኩፖኑ በተጨማሪ የምርጫ ካርድ የመያዝ ግዴታ ተጥሎባቸዋል። የጭነት አውሮፕላኖች ከደብረ ዘይት ወደ ባህር ዳርና ጎንደር የምርጫ ቁሳቁስ ሲያጓጉዙ ከሰነበቱ በኋላ ከሰሞኑ ደግሞ የመራጭ ስም የተመዘገበባቸው የምርጫ ካርዶችንና ድምጽ የተሰጠባቸው ወረቀቶችን ከጎንደርና ባህር ዳር ወደ አዲስ አበባ እያጓጓዙ መሆኑም ተሰምቷል። አስገራሚው ነገር ምርጫውን ራሱ ብልጽግና መራጭም አስመራጭም ታዛቢም ሆኖ ለሚጨርሰው ነገር የህትመትና የመጓጓዣ ወጪ ማውጣቱ አሳዛኝ ነው ተብሏል።
በሀገር አቀፍ ደረጃ ከፍተኛ ትኩረት በሳበውና ከከፍተኛ ቴክኖሎጂ ማጭበርበር ጋር በተያያዘ የተጠረጠሩት እነ አርቲስት ሰራዊት ፍቅሬ ዛሬ ፍርድ ቤት ቀርበው በተካሄደው ችሎት ፍርድ ቤቱ ለፖሊስ የመጨረሻ ያለውን ጥብቅ የምርመራ ጊዜ ገደብ ሰጥቷል። በዛሬው ዕለት ፍርድ ቤት የቀረቡት ታዋቂ ግለሰቦችን ጨምሮ አርቲስት ሰራዊት ፍቅሬ፣ አርቲስት ሰለሞን ቦጋለ፣ ወንድም ካሊድ፣ ዳንኤል ተገኝ፣ ይገረም ደጀኔ፣ ቲክቶከር መንሱር ጀማል፣ አብርሃም ግዛውና ሌሎች ተጠርጣሪዎች ይገኙበታል። ፍርድ ቤቱ ለዛሬ ቀጠሮ ይዞ የነበረው ፖሊስ ተጨማሪ ምርመራ ለማካሄድ የጠየቀውን የ10 ቀናት ጊዜ መፍቀድና አለመፍቀዱን ለመወሰን ነበር። በዛሬው የፍርድ ቤት ውሎ ላይ አነጋጋሪና የሕግ ስነ ስርዓት ጥያቄን ያስነሳው ጉዳይ ፍርድ ቤቱ ከተያዘለት መደበኛ የሰዓት ቀጠሮ ቀደም ብሎ ውሳኔውን ማሳለፉ ነው። ብይኑ ለማንበብ ብቻ የነበረ ቢሆንም አንዳንድ የተጠርጣሪ ጠበቆች ፍርድ ቤት ሳይደርሱና መብታቸውን ለማስከበር በቦታው ሳይገኙ ውሳኔው መነበቡ ያልተለመደ ክስተት ሆኖ አልፏል። በዚህም መሰረት ዳኛው ፖሊስ የጠየቀውን የ10 ቀናት ጥያቄ በመቀነስ ተጨማሪ 7 ቀናት ብቻ ፈቅዷል። ፍርድ ቤቱ ይህ ጊዜ የመጨረሻ መሆኑን በማስመር ፖሊስ በተሰጠው 7 ቀናት ውስጥ ቀሪ ጉዳዮችን አጠናቆ መዝገቡን ለአቃቢ ሕግ እንዲያስረክብ ጥብቅ ማስጠንቀቂያና ማሳሰቢያ ሰጥቷል። ፖሊስ የምርመራ ጊዜ ማራዘሚያ የጠየቀበትን ምክንያቶች ለችሎቱ ሲያስረዳም የወንጀል ድርጊቱ እጅግ ውስብስብ መሆኑን በዋናነት አንስቷል። በተጨማሪም የተጭበረበረው የገንዘብ መጠን ከፍተኛ መሆን እንዲሁም የተጎጂዎች ቁጥር በየጊዜው መበራከት ተጨማሪ የምርመራ ጊዜ እንዳስፈለገው አብራርቷል። ይህ የፖሊስ መከራከሪያ የጉዳዩን ስፋት ቢያሳይም ፍርድ ቤቱ ግን ማለቂያ ለሌለው የምርመራ ጊዜ በሩን ዝግ አድርጓል። የጉዳዩን ማህበራዊና ኢኮኖሚያዊ አሳሳቢነት በሚያሳይ መልኩ በርካታ ቁጥር ያላቸው የፋይናንስና ቴክኖሎጂ ተበዳዮች ዛሬ ከችሎት ውጪ ተገኝተው የነበረ ሲሆን የህዝቡ ቁጥር እጅግ ከፍተኛ መሆኑን ለማረጋገጥ ተችሏል። በሌላ በኩል ተጠርጣሪዎቹ እነ ሰራዊት ፍቅሬ በስር ላይ ከ1 ወር በላይ ያስቆጠሩ ሲሆን የፍትህ ስርዓቱ አፋጣኝ ምላሽ እንዲሰጥ ጫናው በፖሊስ ላይ አርፏል። አሁን ባለው የህግ አግባብ ከ7 ቀናት በኋላ ፖሊስ ምርመራውን አጠናቆ ለአቃቢ ህግ መላክ ካልቻለ ፍርድ ቤቱ ተጠርጣሪዎችን ሊያሰናብታቸው ወይም በዋስትና ሊለቃቸው የሚችልበት እድል ሰፊ መሆኑ ተጠቁሟል። ቀጣዩ የ7 ቀናት ገደብ የፖሊስን የምርመራ አቅም የሚፈትን የተበዳዮችን የፍትህ ጥማት የሚመልስና የተጠርጣሪዎችን ህገ መንግስታዊ መብት ሚዛን ላይ የሚያስቀምጥ ወሳኝ ምዕራፍ ይሆናል። ፖሊስ ይህንን ፈተና ተወጥቶ የክስ መዝገቡን ለአቃቢ ህግ ያደርሳል ወይስ ተጠርጣሪዎቹ በነጻ ይሰናበታሉ የሚለው በቀጣዩ ቀጠሮ የሚታይ ይሆናል። የኢትዮጵያ ነዳጅ አቅራቢ ድርጅት በሀገሪቱ የነዳጅ ስርጭት መዋቅር ላይ እጅግ አወዛጋቢና የህብረተሰቡን የዕለት ተዕለት እንቅስቃሴ ሽባ ያደረገ ከባድ ክልከላ መጣሉ ተረጋገጠ። ድርጅቱ ከቀናት በፊት ባሳለፈው ድንገተኛ ውሳኔ በየትኛውም የወረዳ ከተሞች በሚገኙ ማደያዎች ነዳጅ እንዳይሸጥ ሙሉ በሙሉ ያገደ ሲሆን የነዳጅ አቅርቦትና ሽያጭ በዞንና በክልል ከተሞች በሚገኙ ማደያዎች ላይ ብቻ እንዲወሰን አድርጓል። ይህ ጥልቀት ያለውና ጥናት ያልተደረገበት የሚመስለው ውሳኔ ያስከተለው የጎንዮሽ ጉዳት እጅግ አሳሳቢ ነው። ምንጮች እንዳስረዱት በወረዳ ከተሞች የነዳጅ አቅርቦት በድንገት በመቋረጡ ምክንያት የህዝብ ትራንስፖርት የጀርባ አጥንት የሆኑት አጭር ርቀት ተጓዥ ተሽከርካሪዎች፣ ባጃጆችና ሞተር ሳይክሎች ለከፍተኛ ችግር ተጋልጠዋል። አብዛኞቹም ነዳጅ በማጣት ሙሉ በሙሉ ስራ ለማቆም ተገደዋል። ይህ ውሳኔ የአካባቢውን ማህበረሰብ የዕለት ተዕለት እንቅስቃሴ ከማስተጓጎሉ በላይ በእነዚህ ስራዎች ላይ ተመስርተው የሚተዳደሩ በሺዎች የሚቆጠሩ ዜጎችን ለከፋ የኢኮኖሚ ችግርና ለስራ አጥነት እየዳረጋቸው ይገኛል። የቀውሱ ስፋት በወረዳ ከተሞች ብቻ የተገደበ አይደለም። የነዳጅ ሽያጭ እንዲካሄድባቸው በተፈቀደላቸው የዞን ከተሞችም ቢሆን ያለው ነባራዊ እውነታ እጅግ አስደንጋጭ መሆኑን መረጃው ያጋልጣል። ተሽከርካሪዎች ጥቂት ሊትር ነዳጅ ለማግኘት ከ3 እስከ 5 ቀናት ድረስ ረዣዥም ሰልፍ ለመጠበቅ የተገደዱ ሲሆን ከዚህ ሁሉ እንግልት በኋላም በነዳጅ እጥረት ምክንያት ሳይቀዱ ባዶ እጃቸውን የሚመለሱበት አጋጣሚ እጅግ በርካታ ነው። ይህ አጠቃላይ ሁኔታ አፍጦ የሚያሳየው አገዛዙ የነዳጅ ኮንትሮባንድን ለመግታት የወሰደው የቆርጦ መጣል መፍትሄ ከበሽታው ይልቅ መድኃኒቱ የባሰ ጉዳት እያመጣ መሆኑን ነው። ህገወጥ አሰራርን በዘመናዊና ጥብቅ የቁጥጥር ስርዓት ከመከላከል ይልቅ ህጋዊውንና ምስኪኑን ማህበረሰብ አብሮ በሚቀጣ ማዕቀብ መተካቱ በሀገሪቱ ላይ አላስፈላጊ የኑሮ ውድነትንና የትራንስፖርት ቀውስን እያባባሰ የሚገኝ አደገኛ አካሄድ መሆኑን መገንዘብ አይከብድም።
ሆርሙዝ ላይ 3 መርከቦች ጥቃት ሲፈጸምባቸው ኢራን 2 መርከቦችን በቁጥጥር ስር አዋለች። የኢራን እስላማዊ አብዮታዊ ዘብ በፈጸመው ጥቃት 3 የጭነት መርከቦች በሆርሙዝ ወሽመጥ ላይ መመታታቸውን የኢራን መገናኛ ብዙሃን ዘግበዋል። አብዮታዊ ዘቡ እርምጃ ከወሰደባቸው 3 የጭነት መርከቦች መካከል 2ቱን እንደያዘም አስታውቋል። በሆርሙዝ ወሽመጥ ላይ ያለው የመርከቦች እንቅስቃሴ በኢራንና በአሜሪካ ኃይሎች ማስጠንቀቂያ ውስጥ ባለበት ጊዜ ኢራን መመሪያዋን አልተከተሉም ባለቻቸው መርከቦች ላይ እርምጃ እየወሰደች ነው። የዩናይትድ ኪንግደም የባህር ትራንስፖርት ንግድ ማዕከል እንዳሳወቀው የአብዮታዊ ዘቡ አጥቂ ጀልባ በሆርሙዝ ወሽመጥ ላይ ሲጓዝ በነበረ የግሪክ ኩባንያ ንብረት በሆነ ኮንቴነሮችን በጫነ መርከብ ላይ ተኩስ ከፍቶ ከባድ ጉዳት አደርሷል። በተጨማሪም የተለያዩ ምንጮች እንዳረጋገጡት ንብረትነቱ የዩናይትድ አረብ ኤሚሬትስ የሆነና የፓናማን ሰንደቅ ዓላማ በሚያውለበልብ መርከብ ላይ ጥቃት ተፈጽሟል። በመርከቡና በሰራተኞቹ ላይ ምንም አይነት ጉዳት አልደረሰም ተብሏል። የባህር ትራንስፖርት ደህንነት ተቋም የሆነው ቫንጋር ለቢቢሲ እንዳሳወቀው ሌላ የፓናማን ሰንደቅ ዓላማ የሚያውለበልብ መርከብ ከሆርሙዝ ወሽመጥ በሚወጣበት ጊዜ የጥቃት ኢላማ ሆኗል። በጥቃቱም በመርከቡ የተለያዩ ክፍሎች ላይ ጉዳት እንደደረሰ ተዘግቧል። የኢራን አብዮታዊ ዘብ ጥቃት ከተፈጸመባቸው 3 መርከቦች 2ቱ ፈቃድ ሳያገኙና የመርከብ እንቅስቃሴ መቆጣጠሪያ ስርዓታቸውን በማጥፋታቸው በቁጥጥር ስር ውለው ወደ ኢራን የባህር ዳርቻ መወሰዳቸውን አሳውቋል። የተወደዳችሁ የኢትዮስ ሚዲያ ቤተሰቦች ለምሽቱ ያዝናቸው አዳዲስ መረጃዎቻችን እነዚህ ነበሩ። ነገ በተመሳሳይ ሰዓት ሌሎች መረጃዎችን ይዘን ድጋሚ እንጠብቃችኋለን። እስከዛው ሰላም ጊዜ ተመኘን።